ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ማለት የጎደለ የጥርስ ቦታ ላይ አጠገብ ያሉ ጥርሶች ሳይቀረጹ ቀጥታ ቲታኒየም የተሰኘ ወይም ደግሞ ዚርኮኒያ የተሰኘ ስክሩ አጥንት ውስጥ በመቅበር ከላይ አርቲፊሻል ክራውን ወይም ደግሞ ሰው ሰራሽ ጥርስ መግጠም ማለት ነው። ይሄ በተለይ በጣም ብዙ ሰዎች አጠገብ ያሉ ጥርሳቸው እንዳይቀረጽ ይፈልጋሉ። እሱንን በቀላሉ ማስወገድ የሚችል የህክምና አማራጭ ነው። ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ማለት የቀዶ ህክምና ወይም ደግሞ ማይነር ብለን ወይም ደግሞ መለስተኛ ቀዶ ህክምና ብለን የምንጠራው የህክምና አይነት ነው። ምናልባትም 30 ደቂቃ ባልሞላ ጊዜ ውስጥ ስክሩ ወይም ደግሞ ቲታኒየም ወይም ዚርኮኒያ ስክሩ አጥንት ውስጥ ይቀበራል። ይሄ አጥንት ውስጥ የተቀበረው ስክሩ በጊዜ ሂደት ምናልባት ከ3 እስከ 4 ወር ባለ ጊዜ ውስጥ ከአጥንቱ ጋር ይዋሃድና አጥንት ውስጥ በጣም ይጠነክራል ወይም ደግሞ ንቅናቄ ያቆማል። ይሄ ከ3 ወር እስከ 4 ወር ምንልበት ምክንያት የላይኛው መንጋጋ ላይና የታችኛው መንጋጋ ላይ ኢምፕላንት ከአጥንቱ ጋር ኢንተግሬት ለማድረግ ወይም ደግሞ አብሮ ለመዳን የሚወስድበት ጊዜ ልዩነት ስላለው ነው። የላይኛው አጥንታችን ወይም ደግሞ የላይኛው መንጋጋ ክፍል አጥንት በጣም ስስ ነው፣ ብዙ የደም ፍሰት አለው። ለመዳንም ትንሽ ረዘም ያለ ጊዜ ሊፈልግ ይችላል። ምናልባትም እስከ 4 ወር ድረስ አጥንቱ ከኢምፕላንቱ ጋር ፊውዝ አድርጎ ወይም ደግሞ አንድ ላይ ጠብቆ ይድናል ማለት ነው። የታችኛው መንጋጋ ላይ 3 ወር በቂ ነው። የታችኛው መንጋጋ አጥንት ጠንካራ ነው። የደም ፍሰቱ ከላይኛው መንጋጋ አንፃር አነስተኛ ነው። ነገር ግን ለመዳን በጣም አጭር ጊዜ ወይም ደግሞ ሎድ ለመሸከም ወይም ደግሞ ክራውኑ ከተደረገለት በኋላ ለማኘክ ብዙ የማይቸገር የአጥንት አይነት ነው የታችኛው መንጋጋ። ስለዚህ በ3 ወር ውስጥ ኢምፕላንቱ እንዳለቀ ክራውን ማድረግ ይቻላል።